976 ዓመት ወደ ገብርኤል ሲሄድ ገብርኤልን የለመንኩት ሁለት ነገር ነው። ሀብትና ንብረት ሳይኖረኝ የትዳር ጓደኛ ስጠኝ። ተፈጥሮነውና ይነጋል ይመሻል። ማርያም ደካማናት ደካማን የምታጥናት አድክሞ ያስቀርሽ ብዬ እንዳረግምሽ ኦልሬዲ ደክመሻል። አንቺ ጤነኛ ነሽ ያልሽው ግን ገብቶሻል። በዚህ ከንቱ ቃልሽ ቅንጣት አልናደድ ባዝንልሽ ነው እንጂ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ቤተሰቦች፣ ዛሬ በመጀመሪያ እጅግ በጣም ብዙዎች የሚወዱትና እጅግ በጣም ብዙ ሰዎች የሚያከብሩት ዲያቆን ሄኖክ ኃይሌ የተወለደበት ቀን ነው የተባለ ነበር። እጅግ በጣም ብዙ ሰዎችም እንኳን ተወለድክ ያሉት ነበር። እናንተም ኮሜንት ላይ ገብታችሁ እንኳን ተወለድክ ያላችሁ መልካም ምኞታችሁን ተመኙልን። በድብድብ የቆሰለ ወይንም የተሰበረ ይድናል፣ በቃላት የተሰበረ ግን እድሜ ልኩን አይረሳውም። ስለዚህ ከአንደበታችን ለሚወጡ ቃላት ልንጠነቀቅ ይገባል። ስለራሳችንም በጎ ቃላት መናገር መልመድ አለብን በማለት ዲያቆን ሄኖክ ኃይሌ በአንድ ወቅት ከኢቢኤስ ቴሌቪዥን ጋር በነበረው ቃለ መጠይቅ ላይ ተናግሮ ነበር። ትሁቱ አንደበተ ርቱዕ መምህር ዛሬ የተወለደበት ቀን ነው። ዲያቆን እንኳን ተወለድክ፣ እግዚአብሔር ዘመንን ይባርክልህ። በመቀጠል ደግሞ ቪዲዮዎች ቤተሰቦች በመቀጠል ደግሞ ማሰማችሁ ቪዲዮ ምንድነው? ሰሞኑን አንድ የነዳጅ ማደያ እንደተመረቀ የተነገረ ነበር። ታዲያ በብርቃት ሰዓቱ ላይ እጅግ በጣም አሳፋሪና እጅግ በጣም ብዙ ሰዎችን ሲያናድ የነበረ አንድ ድርጊት ተፈጥሮ ነበር። እሱ ምንድነው? ነዳጁን በቦታው ላይ በመድፋት እጅግ በጣም ብዙ ሰዎችን ሲያስገርም የነበረ ቪዲዮ በሶሻል ሚዲያ ላይ ተቀባበለ ነበር። ታዲያ እጅግ በጣም አስደሳች የሆነ እርምጃ እንደተወሰደባቸውም እየተነገረ ነበር። ቤተሰቦች እስኪ ደግሞ ይሄን ቪዲዮ ሰምተን ነዳጁን ሲያርከፈክፉ የነበሩ አካላት ላይ እገዳ ተጥሏል። ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር ውስጥ የሚገባ ነዳጅ ኃላፊነት በተሞላው መንገድ ለሕዝብ ጥቅም ማዋል ሲገባው ያለ አግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እገዳ ተጥሎበታል። በአርሲ ዞን ዲክሲስ ከተማ ስራ የጀመረ ግሎባል የሚባል ማደያ ከነዳጅ መቅጃ ማሽን ነዳጅን ሲያርከፈክፍ በማህበራዊ ትስስር ገጾች መታየቱን ተከትሎ ባለስልጣኑ ጉዳዩን በማጣራት ድርጊቱን መፈጸሙን በማረጋገጡ ይህንን ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር 1363/2017 አንቀጽ 7 10 ስር ያለውን ግዴታ በመጣስ በአንቀጽ 11(9) መሰረት ህገ ወጥ ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂነቱ የሚቀጥል ሆኖ በአዋጁ አንቀጽ 23(1) መሰረት ለ3 ወራት ፍቃዱ ታግዷል። ይሄ ቤተሰቦች እንደሰማችሁት ነው። እኔ በግሌ 3 ወር ያንሳቸዋል ብዬ ነው የማስበው። ምክንያቱም እዚህ ቦታ ላይ ማንኛውም አይነት እሳት አደጋ ቢፈጠር ኃላፊነቱን ሙሉ በሙሉ መውሰድ አይችልምና እጅግ በጣም ብዙ የንብረት ሞደም እንዲወጣ ነበር የሚያደርጉት። ታዲያ ቤተሰቦች እናንተስ የመረጃ ሰሙን የተሰማችሁ ሀሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች ሰሞኑን አንዲት ወጣት በመኪና ውስጥ እናታችን ቅድስት ድንግል ማርያምን እጅግ በጣም አስነዋሪና አነጋጋሪ የሆኑ ነገሮችን እየተናገረች ነበር። ታዲያ ለምላችሁም እጅግ በጣም ብዙ ሰዎችም የተለያዩ ሀሳቦችን እየሰጡ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን ነበር። ማርያም ደካማናት ደካማን የምታጥናት አድክሞ ያስቀርሽ ብዬ እንዳረግምሽ ኦልሬዲ ደክመሻል። አንቺ ጤነኛ ነሽ ያልሽው ግን ገብቶሻል። በዚህ ከንቱ ቃልሽ ቅንጣት አልናደድ ባዝንልሽ ነው እንጂ። ምክንያቱም አንድ ቀን አይደለም ዘላለም አጥፊ ነው የረገጥሽው እንጂ። እንዴት አልሽኝ? ባሪያው ነኝ ማለቷ እጹብ ትትናዋ ድኩም ቢያስመስላት ጫፏን ብትነኩ አፈርድም የሚያበላ ገናና ልጅ አላት። ይሄን እንዳረሱ ያው ቤተሰቦች እንደሰማችሁት እንደተመለከታችሁ ነው። ታዲያ እናንተ ሰይን ነገር የተሰማችሁ እግዚአብሔር ለቦናው የሚስጥሽ ያላችሁ ሀሳባችሁን ኮሜንት ላይ ቤተሰቦች ማሰማችሁ ቪዲዮ ምንድነው? ሰመረባሪያው እጅግ በጣም ብዙ ጊዜ የተለያዩ ቪዲዮዎች ላይ ሀሳብና አስተያየትን በመስጠት ነው የሚታወቀው። ታዲያ ዛሬ ምን እናንተ እጅግ በጣም ብዙ ሰዎችን ሲያስገርምና ሲያነጋግር የነበረ ቪዲዮ ላይ ሰመረባሪያው የግል ሀሳቡና አስተያየቱን እየሰጠበት የነበረ ቪዲዮ ይዤላችሁ መጥቼ ነበር። እስኪ ደግሞ ይሄን ቪዲዮም እንዴት ናችሁ ቤተሰቦች? ወንድም ሴትም አስቸጋሪ እናትዬ አዲስ ነገር ነው የመጣላችሁ። ማር ነው የጎጃም ማር ነው። እንዴት ፊት እንደሚያሳምር ወንድም ሴትም ስክሮል እንዳታደርጉ። ደግሞ እንዴ እናንተ ተጠቀምኩ ብዬ ሀበሻ ተጠቀምኩ ብዬ ሀበሻ ከግርጣታምነት ወደ ቢዩቲፉል ወደ መሆን መንገድ ልሰደው ብል አንተ እርጎ ምናምን ተልባና እርዶ የሰራው በየቪዲዮ 700 ምናምን ስልም ምናምን ግዴታ ግርጣታም ነው እንዴ? ቆይ ሀበሻ ማለት ግርጣታምነት ማለት ነው
ያ ከሆነ 20 ዓመት እኔም እንደነደጀኔ ቸግሮኛል ውሰድኝ አውሮፓውያን እናትዬ እንዴ ቆንጆ ነው ባልኩ ባጎረስኩ እጄን ተነኮስኩ አለች ያያት እንዴ ምን ሆናችሁ ነው ደሞ ተሙንጉሴ ምናምን ጭራሽ እየተቀባበላችሁም ሰሰድባችሁኛል ተቀባባሉ ይማርባችሁ ባል ምናችሁ ቆይ አዳም ይቀባ ማን ነው አይቀባው ሄዋን ብቻ ትቀባ የሚል ካለ እተዋለሁ ዛሬው ነው መጽሐፍ ላይ ካለ ላኩልኝ እተዋለሁ እንደገና ለእንተና ላኩልኝ ለታኩል እሷው በመልኳ እየሰደዋት ነው ቆንጆ እንድትሆን ወይ የመቀባባት ችግር ነው እንደዛ ነው የሚያደርጋችሁ ኢቭን ፌመስ ነው ማለት ነው ሶ ላኩለት ቆንጆ ሁኑ እንዴ ምን ሆናችሁ ነው ተቀባቡ ባልኩኝ የሚሰድባችሁ ነው የምትወዱታ ላይ ታረጋላችሁ ተቀባቡ ይመርባችሁ ቆንጂዬ ሆኖ እኮ ነው ያልኩት እስኪ ማር ተቀቡ እንደሚዛል በጌታ ምን ሆናችሁ ነው ቆንጆ ሆኖ ባልኩኝ ባጎረስኩ እጄን ተነኮስ ለሀበሻ ግርጣታ ግዴታ ግርጣታ ምን የሚል ማህበረሰብ እኔ ሀበሻ ባይዘ ይቅርታ አምኖት ሀበሻ አምኖት አበሻ ባቶን ደስታዬ ነበር በነገራችን ላይ እኔ ማለት 700 ስድብ ነው ያልከው 700 አንደኛ ለጨምርል እስከ 800 ያዘው ነው የምልህ ነው አዳምም አይደለም ሔዋን ምንድነው አንተ ከአዳምና ሔዋን እኔ አሁን በጀርባ የምታስተላልፉት አይገርምህም ግን አሁን አንተኛ ፋራ ነህ አንተ አራዳ ነህ ምንድነው ያወራ ያለው ስለ ፊት መቀባት እርጎ ፊቴን ተቀባው ምናምን ባንተ መቁላላት እርጎ አይደለም አሁን የፈለከውን ነገር ቢገኝ ትቀባለህ ምንድነው አንተ እርግጠኛ ነኝ እዚህ ሀገር አይደለም ይሄን ያህል እንኳን አልሞትንም በነገራችን ላይ እዚህ ሀገር ኮንክ ጎረምሳ ሰፈር ካለ እንደው መግቢያ መውጫ የሚታወቅ ከሆነ አንተ እዚህ ሀገር አትኖርም ጥፍር ቀለም ጆሮ ጌጥ ቅንድብ እንደዚህ አይነት በጣም አሰቃቂ ግብረ ሰዶም ዩቲዩብ ላይ ቆመ ማንን ነው የምታስተምረው አንተ ጭራሽ ከከመና አበሻባት ግርጣት ከግርጣት ይሻላል ሞት አይሻለኝም እንዴ አንተን ከመመስል እንዴ ከየት ነው የመጣችሁት እናንተ የምር እናንተን እኛ አሳድገናል ግን እዚህ ሀገር ውስጥ እንደው እኔ ታላቅ ወንድም ሆኜ የሰፈር ጎረምሳ ያለው ራሱ ጎረምሳ ሆኜ አሁን አባት ሆኜ ትልቅ ሰው ሆኜ ራሱ እንደው እናንተ ከየት ፈለቃችሁ እናንተ እንደው ስታድጉ እንዴት አላየናችሁም ተሳስተን ልውጥ አይልም የሰው ልጅ ፕሮግሬሲቭ ነው በተለይ እንደዚህ አይነት ፕሮግሬሲቭ ነው ያንተ በጣም የተለየ አይነት ፕሮስቲቲዩሽን በቃ ሰው እንዴት በጾታ በተፈጥሮ በማንነቱ ጋምብል ያደርጋል ተወንኛል እርሳን ይሄ ባህል ኢትዮጵያዊ መሆንና እሱን ከሳትከው ቆየኩ እንደው እንዳፈ አርጎት ባልሆንክ ደስ ይለኝ ነበር ግን አፍራለሁ የመጨረሻ ነው ማፍረው በእናንተ በማህበረሰብም እያፈርኩ ነው እነዚህን አቅፈን መኖር መቻላችን አንድ ሰው እንኳን ወጥቶ እንዴት አይናገርም አይመለከታችሁም ሁላችሁም ማለት ነው እኔ እኮ ግራ ግብት ይለኛል እኮ የሆነ ፖድካስት ላይ ሰሞኑን ሰመረ ባሪያው ብዙ ነገር ከመናገሩ የተነሳ ሚስተር ቢልንም ሞኝ ነው ብሎ ይተቻል አንድ ጀዝባ እስቲ ተናገር አንተ አንድ ነገር ኮንሰርን ይሄ ማህበረሰብ የሚያገባህ ከሆነ ተናገር እስቲ ለምን ሚስተር ቢን አለም ክንፍ ያለው ነገር ለምን አይመጣም እኛን ማከብረንና ገደል የሚከተንን ነገር የሚሰብክ ከሆነ አሁን እናገራለን ግጥም አድርገን ምን ይቆጥርብናል ስንናገር እንደ ሰው መቆም መቻል አለብን ለምናምንበት ለእንደዚህ አይነት ቅሌት መድረሳችን አያሳፍርም እንዴ ኢትዮጵያ እንደዚህ አይነት ቅሌት ተመድቦ ያቀም እኮ ምን እያስተማረ ቆሞ ፊቱን ለህዝብ ማሳየት ሳይፈራ እንዴ ስንት እምነት ያለን ሰዎች እኮ ነው ብንጣላበትም በየብሔሩ እኮ አይደገፍም ኢትዮጵያ ውስጥ ብሔርና ብሔር ሲናከስ ቢውልም ሲጣላ ቢውልም ፖለቲካው ሲያምሰው ቢውልም ራሱ እንደ አንድ ምንቆምበት ብቸኛ ነገር እንደዚህ አይነት ቢሄቪየር ላይ ነው እንደ አንድ ምንቆመው ጆሮ ጌጥ ጥፍር ቀለም ተቀብተህ እንትን ይያልክ ምናምን ይይብራል ትቀፋ የመጨረሻ የምትቀፋው በቃ ልጅ ሲቃጠል ፊልም ተቃጠለ ይባላል ድሮ ልጅ ሲቃጠል ያየሁት አንተን ነው አሁን አንተ ምን አይነት ቤተሰብ እንደተቃጠለበት ፊልም እንደተቃጠለባችሁ ሳይታጠብ ነው የተቃጠለው ገና ሹት ሲደረግ ገና ጨለማ ውስጥ ፎቶ እንዳነሳችሁ ቁጣውት ይሄንን ሰው ብላችሁ መቼም ለማህበረሰቡ ከላከላችሁ እንደው ባለበት ሀገር ቢያገኙና እንደው እንደሚሆን ቢያነጋግሩ ደስ ይለኝ ነበር እኔ እንደው ተሳስተ መንገድ ላይ ባላይ ጥሩ ነው ላንተ ሲባል ለኔ ችግር የለው ወንድ ልጅ ምን ይሆናል አንተ እንደምትለው አይነት ዲስክሪፕሽን ወንድ ልጅ አይደለም ብዙ ነን እኔ ብቻ አይደለም እንደው አፈርን ምን ጾህበትም አጣ ነው አሁን ግራ የገባን ነው ማህበረሰብ ተኛበት እንደው እንንቃት እንዴላችሁ ይሄን መቆጣጠረኛ አንቻ እስር ቤት ፖሊስም አይቆጣጠርም ስንቱን ባለሻሽና ስንቱን ምድረግ ጠቁም ይችላል ለፖሊስ ማህበረሰብ መውጫ መግቢያ እንዳይኖራቸው ካረገ አይኖር በፊትም ፖሊስ አለበት የትኛው ምጋር ለቤተቆጣጠራቸው ህግ አንቀጹ ሺህ ዓመት እስራትና 16 ሞት ነው ይፈርድ ተፈልገም እሱ ነው እንደሚቆጣጠረው ሰው ዝም ካለ እኛ የነበረን ጉልበት ጡንቻ ጠፋ ደንታችን አልሆነ አለ
አሁን ይሄ ከየት እንደመጣ በምን አሽገው እንደላኩ በስሚንቶ ወረቀቱን በምን አንተ አሽገው እንደላኩ አላቅም። እንደው ወደ ላኩበት ሀገር ብንመልስ ወደ ጥልቁ እንደው ወደ መጣበት ምን ይላል? እንደው ይሄ ደሞ ተሰደብኩ አልክ። አይዞህ እንዳለማግኘት ተሰደብክ። ሰዎች እንደሰማችሁት ነው። ሰመረ ባሪያው እጅግ በጣም ደስ የሚል ነገሮችን ነበር ሲናገር የነበረው። እናንተም የሚሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡ። እጅግ በጣም በህልሜ ታዳጊ የሆነ አንድ ታዳጊ እጅግ በጣም አሳዛኝና አነጋጋሪ የሆነ ነገሮችን እየተናገረ ነበር። እስኪ ደግሞ ቤተሰቦች ነገር ሰምተን የህፃኑ ንግግር እጅግ ልብ ይሰብራል። ይህ አንድ ፍሬ ሮጦ ያልጠገበው ህፃን በሚያሳዝን ሁኔታ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይደመጣል። በዚህ ቪዲዮ እጅግ በርካቶች ማዘናቸው እየገለጹ ይገኛሉ። ባካችሁ ይህንን ቪዲዮ የሚመለከታቸው አካል ጋር ይደርስ ዘንድ ሼር፣ ላይክ፣ ሪፖስት እንድታደርጉ በትህትና ጠይቃችኋለሁ። እናት ልጇን ለማሳደግ በየአረብ ሀገሩ ትንከራተታለች። እዚህ አደራ በሊታዋ ሴት ልጁን እንደ ባሪያ በማሰራት የማይገባውን እያሰራችና የልጅን ጭንቅላት ሊሸከመው የማይችለው ነገር እየተናገረች አቢዩዝ ታደርገዋለች። በቪዲዮ እየቀረጸች እንዲህ አቢዩዝ ያደረገችው ከቪዲዮ ውጪ ምን አይነት በደል እንደምታደርስበት መገመት አያዳግትም። በተሰራጨው ተንቀሳቃሽ ምስል ላይ ህፃኑ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይሰማል። በሌላኛው ክፍል ደግሞ ህፃኑን ዝቅ የሚያደርጉና ለማንኛውም ህፃን የማይገቡ አስነዋሪ ቃላት ሲዘነዘሩበት ይታያል። ታዲያ የሚመለከታቸው ተቋማት በአስቸኳይ ምርመራ በማድረግ የህፃኑን ደህንነት እንዲያረጋግጡ እጅግ በርካቶችም በዚህ ሰዓት እየተናገሩ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ይህን ሮጦ ያልጠገበ አንድ ፍሬ ህፃን በዚህ መልኩ ማዋረድ አግባብ ነው ትላላችሁ ወይ? ሐሳባችሁን በኮሜንት ስፍራው ላይ ግለጹልኝ። ሰዎች እንደሰማችሁት ነው ከዚህ ታዳጊ ይወጣል ተብሎ የማይታሰቡ ንግግሮች ነበር ታዳጊ ሲናገር የነበረው። እጅግ በጣም ብዙ ሰዎችም በታዳጊው ንግግር ሐሳብና አስተያየታቸውን እየሰጡ ነበር። እናንተስ የሚሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡ። ማሰማችሁ ቪዲዮ ምንድነው? ሰሞኑን አርቲስት ሱራፌል ተካ መኪና ሊገዛለት እንደሆነ ሁላችሁም ታውቃላችሁ። ታዲያ አሮዳይም ትልቅ እንቅስቃሴ እያደረገለት ይገኛል። እጅግ በጣም ደስ የሚሉ ንግግሮችንም ሱራፌል ተካ የተናገረ ነበር። ሱራፌል ተካ ኢትዮጵያ ውስጥ አሉ የሚባሉ ታሪኮች ላይ የጻፉ ሰዎችን ለምሳሌ የነ አጼ ቴዎድሮስን ተውኔት በመጫወት ነው የሚታወቁና ታዲያ ለብዙ ጊዜ አርቲስት ሆኖ የኢትዮጵያን ሕዝብ እንዳገለገለ ይታወቃል። ሰሞኑንም በእግሩ እየተንቀሳቀሰ እጅግ በጣም ብዙ ሰዎችም አዝነው ድጋሚ እንደ መኪና ይገዛላቸው ተብሎ መኪና ለመግዛት ትልቅ እንቅስቃሴ እየተደረገ ይገኛል። ታዲያ ቤተሰቦች እናንተስ ይህን ነገር እንዴት አያችሁት? የመኪና እንዲገዛለትም ቻሌንጁን ያዘጋጁትም ድርጅቶችም አሁን ላይ እጅግ በጣም ትልቅ ቅሬታ ውስጥ እንደገቡ የተነገረ ነበር። እስኪ ደግሞ ቪዲዮችን ተዋናይ ሱራፌል ተካ እባላለሁ። መቶ ደስታ ፍለጋ ከሚለው የጽጌረዳ ኃይሉ መጽሐፍ አጫጭር ልቦለዶች ላይ የተወሰነች ገጽ አነብላችኋለሁ። አመሰግናለሁ። ስለመብርሃን ስለ ጭንቃማ ላጇ እንዲህ እንዳሉ 6 ሰዓት ሆነ። በበራፋቸው እንደ ሌላው ቀን የሚመላለስ አልነበረም። 5 ሳንቲም ሳያገኙ ወደ ቤታቸው ተመለሱ። የሚበሉት አልጠፋም። ከትናንት ወዲያና ትናንት የተገኘ ምግብ አለ። ሳንቲም ግን ቤሳ ቤስቲን የላቸውም። ምሳቸውን በልተው ደግሞ በራፋቸው ላይ ወጡ። ስለመብርሃን 10 ሰዓት ሆነ። ሆዳቸውን ገልጠው ማከክ ጀመሩ። አድጎ በተቆለመመ ጥፍራቸው ያከኩት ሆዳቸው ሊጥ የፈሰሰበት አስፋልት መሰለ። ትንሽ ሰዓት ቀርቷቸዋል። ፉርኖ ዳቦ ለመግዛት የሚያስችላቸውን ሳንቲም ለማግኘት ግን አልቻሉም። የትም ሄደው ጠግበው ቢበሉ ማምሻው ላይ አንድ ፉርኖ ዳቦ ገዝተው ካልበሉ ሆዳቸው ባዶ የሆነ ይመስላቸዋል። ረሃብ ይጠናባቸዋል። 10 ሳንቲም 10 ሰዓት ላይ አገኙ። 10 ሳንቲም ቀርቷቸዋል። ለወትሮው በዚህ ሰዓት ብዙ ፍራንክ ያገኛሉ። መንደርተኛው ይወዳቸዋል፣ በተለይ ወጣቶቹ። አመሻሽ ሲጀምር ነው ቀስ እያሉ ወደ ዳቦ መሸጫው የሚሄዱት። ዳቦ ሻጮቹ ለምደዋቸዋል። አንድ ፉርኖ መጡ ይሏቸዋል። አሮጊቷ የለመዱት ሰዓት ሲያልፍባቸው ሆዳቸውን ይሞረሞራቸው ጀመር። ትናንትን ናፈቁ። አንዳች የሚያህል ዳቦ በ5 ሳንቲም
ከጥቂት ዓመታት በፊት በ10 ሳንቲም በልተዋል። ያኔ የምጣፍጠዋን ትንሽዬ ፉርኖ በአቅራቢያቸው ከሚገኘው ኬክ ቤት በ5 ሳንቲም ገዝተው እየጣፈጣቸው በልተዋል። ዘመነ ደግ። ስለመብርሃን 12 ሰዓት ሆነባቸው። እንደ ሕፃን ልጅ ሆዳቸው ሲጮህ ተሰማቸው። 10 ሳንቲሟን በደቀቁ እጆቻቸው እያቀባበሉ ተጫወቱበት። ለዓይን ማያዝ ሲጀምር ከተቀመጡበት ተነሱ። የዳቦ ቤቱን ወጣቶች ነገ 10 ሳንቲም አመጣለሁ ብለው ሊወስዱ 2 እርምጃ እንደተራመዱ አንድ ትልቅ ሰው 5 ሳንቲም ሰጥቷቸው አለፈ። አይ እውራ ሞራ የምትቀልብ ያለህ ጾሜን አላድር አሉ ድምፅ አውጥተው በቤታቸው ምንም የሚቀመስ እንደሌለ ሁሉ። ዳቦ ቤት በር ላይ ሊደርሱ ሲሉ አንዲት ሴት ሰዎች እንዳያችሁት እንደሰማችሁት ነው። እጅግ በጣም ትልቅ ስነ ምግባር ያለው ኢትዮጵያ ውስጥ አሉ የሚባሉ ታሪኮችን የሚጫወተው አርቲስት ሱራፌል ተካ ይህን የመሰለ ንግግሮችን እየተናገረ ነበር። ታዲያ ቤተሰቦች እናንተም መኪናው ይገዛለት ወይስ አይገዛለት? ምን አይነት የግል ሀሳብና አስተያየት አላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። በመቀጠል ደግሞ ማስተማራችሁ ቪዲዮ ምንድነው ወንድማችን በሱ ፍቃድ በእውነተኛ ታሪኮች የተመረኮዙ ታሪኮችን ይዞ በመምጣት እጅግ በጣም ብዙ ሰዎችን ሀሳብና አስተያየት የሚያለውጥባቸው ቪዲዮችን በማቅረብ ነው የሚታወቀው። ነው እናንተ ለቤተሰቦቼ ሐሳብና አስተያየቶችን ትለዋወጡበታላችሁ የማስባቸው ቪዲዮችን ይዤላችሁ መጥቼ ነበር። እስኪ ደግሞ ወንድማችን ነገር ሰምተን የሚጀምረው በ2012 ሲሆን በፌስቡክ ካወቅኳት አንዲት ሴት ጋር ለ1 ዓመት ሙሉ የዘለቀ የስልክ ንግግር ካደረግን በኋላ በመጨረሻ በአካል ተገናኘን። እሷ በወቅቱ የዩኒቨርሲቲ ተማሪ ነበረች። እኔ ደግሞ አዲስ አበባ ውስጥ በአንድ የግል ድርጅት ተቀጥሬ የምሰራ። በመካከላችን ያለው ርቀት ለፍቅራችን እንቅፋት እንዳይሆን ያለህን ስራ ትተህ እኔ ወዳለሁበት የክልል ከተማና እዚህ ሌላ ስራ ትይዛለህ፣ አብረን እንሆናለን የሚል ሐሳብ አቀረበችልኝ። ቃሏን አምኜ በልቤ ውስጥ ለነበራት ፍቅር ቅድሚያ ሰጥቼ አዲስ አበባ የነበረኝን ስራ ለቀኩና እሷ ወዳለችበት ከተማ ሄድኩ። ዓላማዬ አንድ ነበር፣ እሷን የኔ ማድረግና የጋራ ህይወት መመስረት። ከሄድኩኝ ከ4 ወራት በኋላ ግን የመጀመሪያው የክህደት ሸማ ተገለጠ። ከኔ ጋር ግንኙነት ከመጀመሯ በፊትም ሆነ ከጀመረች በኋላ ከ2 ዓመት በላይ የቆየ ሌላ ፍቅረኛ እንዳላት አወቅኩ። ነገሩ እንደ እሳት ሲለበልበኝ ማን ነው ብዬ ስጠይቃት የሰፈር ልጅ ነው ብላ በደፈናው አለፈችው። ጉዳዩ ውስጤን ቢቆጠቁጠኝም ለሷ በነበረኝ ፍቅርና ለግንኙነታችን በነበረኝ ተስፋ ምክንያት እሺ ብዬ ዝምታን መረጥኩ። ከዚያም እሷ ተመርቃ በስራ ምክንያት ተለያየን። ነገር ግን አሁንም ከዚያ ልጅ ጋር እንደምትገናኝ መረጃዎች ይደርሱኛል። ይህንን ሁሉ የምታደርገው ምናልባት በኔ እርግጠኛ ስላልሆነች ይሆናል በሚል የዋህ ሐሳብ ግንኙነታችንን ወደ ላቀ ደረጃ ለማድረስና በኔ እርግጠኛ እንድትሆን ለማድረግ ወሰንኩ። ከ4 ዓመታት ትዕግስት በኋላ ቀለበት ገዝቼ ህይወቴን በሙሉ ከሷ ጋር ለማሳለፍ ቆርጬ ልጠይቃት ሄድኩ። ነገር ግን እኔ ላቀርብላት ከነበረው የህይወት ጥያቄ በፊት እሷ የክህደት መልስ ነበራት። አይኖቼ እያዩ ጆሮቼ እየሰሙ በድንገት በተፈጠረ ስህተት አርግዣለሁ አለችኝ። በዚያች ቅጽበት ለዓመታት የገነባሁት ህልም፣ የከፈልኩት መስዋዕትነት፣ ያሳለፍኩት ትዕግስት ሁሉ በአንድ ቃል ከንቱ ሆኖ ተበተነ። የኔ መልእክት ህይወታችሁን ለማይገባው ሰው አታበላሹ። ፍቅር መስዋዕትነትን ይጠይቃል። ነገር ግን የምትከፍሉት ዋጋ ለሚገባውና ለሚያከብራችሁ ሰው መሆኑን እርግጠኛ ሁኑ። የተቋጨ የፍቅር ግንኙነት ይኑራችሁ። ወደ አዲስ ግንኙነት ከመግባታችሁ በፊት ያለፈውን የፍቅር ታሪካችሁን በንጽህና መዝጋት ልመዱ። በመጨረሻም ምናልባት ስሜታዊ ውሳኔ ሊመስል ይችላል። ነገር ግን ከዚህ ቀን በኋላ እውነት እላችኋለሁ ከናቴ ውጪ አንዲትንም ሴት አላምንም። እህቴም ብትሆን የዚህን ልቡ የተሰበረ ወንድማችንን ውሳኔና ምክር እንዴት አያችሁት? ጻፉልኝ። ዛሬን ለነገ እንኑር። መልካም ጊዜ። መረጃ ከሰማችሁ በኋላ ምን አይነት ሐሳብና ምን አይነት አስተያየት አላችሁ? እንደዚህ መተሳሰብ፣ እርስ በርስ ማህበር ማቋቋም፣ የተቸገረ ወገንን መርዳት፣ አንዱ በስራ ሲደክም ገንዘብ መስጠት፣ ሰርተ ትከፍላለህ ብሎ ማቋቋም፣ ይሄንን ነገር በእውነት ነው የምልህ ከኛ የድሮ አራዳዎች መጠጣት፣ መጨፈር፣ መዝለል ነው። የአሁኑ አራዳዎች ግን የሚገርም ነገር የተቸገረ ወንድማቸውን የሚያቋቁሙ ከመካከላቸው አቅጣጫ ሲቀይር ወደ መጥፎ ነገር ሲሄድ የሚመልሱ እንዲህ የሚመካከሩና
እርስ በርሳቸው የሚረዳዱ ያራዳ ልጆች ናቸው የተፈጠሩት። ከኛ የተሻሉ እንደውም ብልጦች ናቸው። እኛ ብዙዎቻችንን በመጠጥ በስካር በምን ብለን በሙሉ ያለቅነው በመጠጥ ነው ማለት ትችላለህ። የኛ ጊዜ የነበሩት ያሁኑ ግን እንደዛ አይደሉም። ገንዘብን ጥቅም ያውቃሉ። ገንዘብ ሰርተው ወደ ገንዘብ መቀየርና ያንን ማሳደግ ይችላሉ። ወንድሞቻቸውን፣ ጓደኞቻቸውን፣ የሰፈር ልጆቻቸውን ወደ ጥሩ አቅጣጫ እንዲመለሱ ያደርጋሉ፣ ይሰራሉ፣ ያሰራሉ። በጣም የሚገርም ነው። እኔ ካየዋቸው ንቃተ ህሊናቸውና ጉብዝናቸው ከኛ ጊዜ በጣም የተለዩ ናቸው። የኛን ጊዜ እንደነሱ ብልጥ ብንሆን ኖሮ እነሱ ደግሞ ከኛ የተሻሉ ይሆኑ ነበር። ያው ከሱስ ነፃ በመሆኔ ነው ዛሬ እዚህ ቁጭ ብዬ ላወራ የቻልኩት እንጂ እኔ መሞት የነበረብኝ ከዛሬ 33 ዓመት በፊት ነበር። ያው በመጠጣበት ጊዜ በዛን ጊዜ እኛ በመጠጣበት ጊዜ ርካሽ ነበር። ጠጅ በስሙኒ አንድ ነበር እና ሲጃራ በ15 ሳንቲ ሁለት ነበር። ስለዚህ ሲጃራንም የተውኩት በ15 ሳንቲ ሁለት የነበረው 10 ሳንቲ ሲገባ አንዱ አልጠጣም አልኩ። መጠጥንም የተውኩት እንዴ ከየት አምጥቶ ይጠጣል ሲሉኝ ለካ መጠጥ መጠጣት ሌባ ያሰኝ። ደስተኛ ማይሆኑስ የትዳር አጋሮች ለምሳሌ ወንዱ እናቱን ሲረዳ ወይም እሷ ቤተሰቦቿን ስትረዳ ማይመቹ የትዳር አጋሮች አሉ ብዬ አስባለሁ። የመረራውን ስለማይነግራት እናቱን ስረዳ የምታኮርፍ ሴት መጀመሪያ ትክክለኛ ሚስት አይደለች። ሰይጣናዊ አስተሳሰብ ነው ያለባት። ምክንያቱም ያቺ ደካማ እናት ናት እሱን የሰጠችው። እናቱን ስለረዳ አፍንጫዋ የምትነፋ ከሆነ የራሷ ጉዳይ። ምክንያቱም እናት ምንድን ናት? ፈጣሪ ናት። እሱ ከየት መጣ? እናቷን ስለረዳች አፍንጫዋን የሚነፋ ወንድ ደነዝ ነው፣ ልክ አይደለም። በቃ አቆም። እነዚህ እኮ የፈጣሪ ህጎች ናቸው። ከየት መጣና ነው አንተ የምትከላከለው? ለምን ቤተሰቦቿን ረዳች አይደለም፣ እንዴት እንርዳ ነው አጀንዳ መሆን ያለበት። ቢቻል ሰፖርት ማድረግ በነገራችን ላይ ፍላጎት አይደለም። ቤተሰብን ሰፖርት ማድረግ ከሁለቱ አንዱ ደካማ ሊሆን ይችላል። ለምሳሌ የሴት ወገን ደካማ ከሆነ አግብተህ እንደ እናትህ አማችን ማታይ ከሆነ ችግር አለብህ። በቃ ልጅቷን አግብተህ እናቷ እየተቸገረች ዝም የምትል ከሆነ በቃ ትክክል አስተሳሰብ የለህም። በሌላው ሳይድ ደግሞ የአንቺ ቤተሰብ ጥሩ ሆኖ የእሷ ቤተሰብ እናትየው ደካማ ሆና እናትየውን ስለረዳ የምትናደጅ ከሆነ ሂማኒቲ የለሽም። ምክንያቱም ከዛ ውስጥ ነው። ይሄ የፈጣሪ ህግ እኮ ነው። ጥሩ ቤተሰብ እናት አባት ይቅር፣ እናት አባት አለመርዳት ኃጢአት ነው። እንደውም በዚህኛው ሳይድ ይሁን በዚህኛውም ሳይድ የተቸገረን ሰው አለመርዳት እኮ ኃጢአት ነው። የተቸገረን ሰው ኖት የወለደህን ወንድምህ ተቸግሮ ማለት ነው እየተንከራተተ ባለቤት ስላልወደደች ወንድምህን አለመርዳት ምን ማለት ነው? እንደውም አልፋ ይሄ ልጅ እኮ ወንድምህ ነው ለምን አትረዳውም? ያ ትልቅ ፖይንት ነው። አየህ፣ በዚህ በኩልም እንደዛ ወንድ ሴት ስንል በሁለቱም ሳይዱ ሰዱት ፕሊዝ። ዶንት ቴክ ኢት አስ እንዳይደክመን እዚህ ማለትና ስናወራ በሁለቱም ሳይድ በቃ የአማቾችን መርዳት የውዴታ ግዴታ ነው። በቃ በሁለቱም ሳይድ ከዛ አልፎ ሰውን ረዳ የለ እንደ ለጉራ አንዳንድ ጊዜ ለመታየት እናት እዚህ ጋር እኮ ስልስ ብላ እዛ ጋር ሌላ ታሪክ ለካሜራ ጎበዝ ለካሜራ እሱ ገንዘብ ያመጣል። ኢሳያስ የማሪቱ ለገሰ ሙዚቃ እንደሚጫወት ታውቃለህ? እኔ ደግሞ በጣም ስለምወዳት እሱ ሳላዘፍን አትሄድም ዛሬ አንተ ምን አለሽ አመለኛው እግሬ መጓዝ የለመደው አመለኛው እግሬ መሄድ የለመደው አይ ስደት ብሎ አመጣኝ አይ ልቤም አልወደደው አይ እንደዚህ ነው እንግዲህ ናት። ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? አንዲት እህታችን የፕሮቴስታንት እምነት ተከታይ ነበረች። ታዲያ አሁን ላይ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቀላቀሏን የተናገረች ነበር። ብዙ ሚስጥሮችንም እየወጣች የተናገረች ነበር። እስኪ ደግሞ ቪዲዮ ሰምተን እንመለስ። ፕሮቴስታንት ውስጥ በነበርኩበት ጊዜ በመዝሙር ነበረ የማገለግለው። ዘማሪ ነኝ። አገልግሎቴም በመዝሙር ነበር የማገለግለው። ሁሉም ሀገር ሁሉም ጉባኤ ላይ የምጠራው በመዝሙር ነው።
ግን በዛ ሁኔታ ውስጥ እያለው በዛ ሃይማኖት ውስጥ አንድ ነገር አለ። ለምሳሌ አሁን ተሰሚነት ያላቸው ትልልቅ ነቢያት የሚባሉ አሉ፣ ብዙ ምዕመን ያላቸው እና ሃይማኖቱም ሙሉ ምዕመኑ የሚከተላቸው ተቀባይነት ያላቸው በዛ ሃይማኖት እና እነዛ ሰዎች የነብይነት ደረጃ ላይ ያሉ በቃ ትልቅ ነብይ ናቸው የሚባሉ ናቸው። እነሱ ይቀቡሃል፣ ዘይት ያፈሱብሃል እና አንተ ነብይ ነህ፣ ከዛሬ ጀምሮ አንተ ነብይ አድርጌ ሾሜሃለሁ ብሎ ያ ነብይ አንተን ከቀባ በቃ አንተ ከዛ ጊዜ በኋላ ነብይ ነው የምትሆነው። ማመን ነው በቃ። ምክንያቱም አሜን ብለህ ምክንያቱም ሁሉም ሰው ያ ሰው በቀባኝ ብሎ እዛ ነብይ ለምሳሌ አሁን እነሱ ራሳቸው ኢትዮጵያ ውስጥ ያለውን ትልልቅ ነቢያት የሚባሉ ቅባት ፍለጋ ብለው ሌላ ሀገር ይሄዳሉ፣ ናይጄሪያ ይሄዳሉ እና እውነት ለመናገር ያው ቅባቱ እውነተኛ ነው አልልም አይደለም፣ ግን እነሱም ከሚያገለግሉት አገልግሎት የበለጠ ለመጨመር ወይ ተቀብቼ ልምጣ ብለው ናይጄሪያ ድረስ ይሄዳሉ። ልክ እንደዛው ደግሞ እኛ ኢትዮጵያ ውስጥ ያለን ደግሞ ኢትዮጵያ ውስጥ ያሉ ትልልቅ ነቢያት ጋር ሁሉም ሄዶ ነቢይ መሆን የሚፈልግ ዘማሪ መሆን የሚፈልግ ፓስተር መሆን የሚፈልግ በቃ ትልልቆቹ ጋር ነው ሄዶ ቀባኝ አይነት ነገር ያለውና እኔ በሄድኩበት ጉባኤ እያስነሱ ነው የሚቀቡኝ። ጉባኤ ምን አንቺ ሴት ብለው ያወጡኛል ከጉባኤ ማለት እና እኔ ደግሞ በዛን ሰዓት በቃ ሁሉም አገልግሎት ከሄዳለሁ። ምክንያቱም ታዋቂ ናቸው፣ የሚያደርጉት አገልግሎት አስገራሚ ነው። ስም ሲጠሩ ተአምራት ሲያደርጉ ሚስጥር ሲገልጡ አጋንንት ሲፈው በቃ ተአምር ስለሚደረግ ምዕመኑ እነሱ ጋር ነው የሚሄድ እና እኔም እሄዳለሁ እውነት ለመናገር እና ያስወጡኛል። አንቺ ሴት ነይ ይወጣል፣ አንቺ ታላቅ ነብይ ነሽ፣ በጣም ታላቅ ነብይ ነሽ። በምንድን ነው የምታገለግዪው? በመዝሙር። አይ ዘማሪ ብቻ አይደለሽ፣ አንቺ ዓለምን የምትዞሪ ታላቅ ነብይ ነሽ፣ ዲቦራ ነሽ ይሉኛልና እኔ የቤት ስሜ ደግሞ ዲቦራ ነው። ከዛ እንዴ ስሜንም ነው እግዚአብሔር ጠርቶ ዲቦራ ነሽ አሉኝ እኮ ምናምን። ስሜ እኮ እኔ ዲቦራ ነው። ስለዚህ የቤት ስሜ ዲቦራ ነው። ዲቦራ ተብዬ ነው የምጠራው ከውብ ዓለም ቀጥሎና አንቺ ዲቦራ ነሽ፣ እግዚአብሔር የዲቦራ ቅባት እንደ ነብይቷ ዲቦራ በኃይል የምታገለግዪ ነብይ ነሽ ብለው እነዚህ ሰዎች ዝም ብሎ ሰዎች አይደሉም። አሁንም ድረስ በፕሮቴስታንት ውስጥ በጣም ትልቅ ተሰሚነት ያላቸው ከዚህ በፊት እስከነስማቸው ነው የተናገርኩት። ምክንያቱም እውነት የሆነ ነገር ስለሆነ ማወራው ውሸት ስለማላወራው ስማቸውንም እየጠራው ተናግሬያለሁ እና ያው መድገሙ ስለማያስፈልግ ነውና ያፈሱብኛል ነብይ ነሽ እና ሁሉም ቦታ እና እኔ እየዘመርኩኝ በፊት በመዝሙር ማገለግል ልጅ በመዝሙር አገልግሎት ሄጄ እየዘመርኩኝ አጋንንት ምናምን ይወድቃል። ከዛ መዝሙር አቆምና እኔ እኮ በመዝሙር ነው የተጠራሁት። መዝሙር አቆምና ኑ ሚስጥር ይገለጥልኛል። አስቆምና እዚህ ውስጥ ኤችአይቪ ያለብሽ በዚህ በኩል እንትና ምትባይ በዚህ በኩል እንትና ምትባል ናውጣ እያልኩ እጠራለሁ። ከዛን ሰው ይፈወሳል ምናምን። ከዛን ይሄን ሲያዩ የጠሩኝ አገልጋዮች እንዴ አንቺ እንዴ እናንተን ቁም ነገር ያሳቻችኋል ሐሳብና አስተያየቶችን ያለውጥባችኋል የሚያስባችሁ ልጆች ይዤ እመጣለሁ። ስላዳመጣችሁኝ አመሰግናለሁ።